አባ መብራህን ድረሽ አንድ ባንድ ተራ በተራ አበባነትን ተጫወታችሁበት አይደል? ያንዳንዳችሁን አለቃችሁ። ጸጥታ እንዴት ያለሽ ውብ ነሽ! እኔ እዛ በጩኸት የነፍሴ ስብራት በሙዚቃ ልደብቀው ሞክራለሁ። የእናንተ ዜማ በጣም ንጹህ ነው። የኔ ግን ለቅሶ ብቻ ለቅሶ ብቻ። ወንዙ አንተ በነፃነት ትፈሳለህ። እኔ ግን ነፍሴ በጸጸት ቁስል እግር ስብራት ውስጥ ነች። እናቴ ትላንትና አስተማሪያችን ስለ ትላልቅ ተራሮች ነው የነገረን። እኔም ሳድግ እንደነዛ ተራሮች ትልቅና ረጅም መሆን እፈልጋለሁ። አንቺም ካለሽበት ድካም አወጣሻል። ትሆናለህ የኔ ልጅ። እኔ ባልኖር እንኳን ለታናሽ እህት ደጀን የምትሆን ተራራ ነው የምትሆነው። እማዬ እኔስ ምን ልሆንልሽ? እንጂማ የኔ ቆንጆ የኔ ድምቀት እኮ ነሽ። መቼም ቢሆን ከወንድምሽ ኋላ እንዳትርቂ እሺ። በህይወትሽ ላይ ምንም አይነት ችግርና ፈተና ቢገጥምሽ ወንድምሽ ነው ደጀን የሚሆንልሽ። እናቴ አየሽ ጎበዝ ተማሪ መሆናችን አስተማሪያችን የሰጠን ማስታወሻ ደፍተር ጎበዝ የኔ ልጅ። ሁለታችሁም ተማሩ፣ እንዳትለያዩ፣ እጅ ለእጅ ተያያዙ። ወለተ ማርያም፣ በዚህ ጊዜ ከገንዘብ በላይ የሚያስፈልገው ያንቺ መኖር ነው። ገንዘቡን አውጭና ታከሚበት፣ አንቺም ትድኛለሽ። የኔን ነገር እንኳን ይተውት አባ፣ ተስፋ የለው። መቼም በእግዚአብሔር እጅ የተያዘ ሰው ደህና ነው ቢሉትም ታሞ ተኝቶ አለመንቃት አለ። ለልጆቹ ቅሪት ቢሆናቸው ነው ይሄን የቆጠብኩት አባ። እድሜያቸው እስኪደርስ ድረስ በርሶ ውክልና ይቀመጥ አደራ ጭምር ነው አባ። እባክዎትን ይቀበሉኝ። ያኔ ጸጉሬን ይዘሽ የምትደባብሽኝ ይመስለኛል። ያኔ ንጽሕት ነኝ። ያኔ ህልም ነበረኝ። ናሁም ልጄ፣ አንተ የዚህ ቤት ምሰሶ ነህ። ነገር ግን ምሰሶው እንዳይሰበር እሰጋለሁ። አባቴ ኤልሳቤጥን እንዳታዋት፣ እሷ የኔ ምትክ ናት ብላኛለች። ልጄ፣ ፍቅር አንዳንዴ በመልቀቅ ውስጥ እኮ ነው የሚገለጸው። በዚህ ደሳሳ ጎጆ ውስጥ ባንተ የሕፃንነት ትከሻ ምን ልታበላት፣ ምን ልታጠጣት፣
ምን ልታለብሳት? እሷን ወስደው እንደ ልጃቸው ሊያሳድጓት ፈቅደዋል። እዛ የተሻለ ህይወት፣ የተሻለ ዕጣ ፋንታ ይጠብቃታል። እስከ ዛሬ ድረስ ተንከባክበን ያሳደግናትን ጽጌረዳማ ማንም መንገደኛ ሲቀጥፋት ማየት አልፈልግም በፍጹም። ካሌብ ምን እየሆንክ ነው? ምን እያደረግክ ነው? የኔ ቆንጆ፣ እኔ እኮ የአባት አደራ ነኝ። ይህ ምን አደራ? አንቺ እኮ ንብረታችን ነሽ። ካሌብ እንዳትጠቀኝ፣ ካሌብ እንዳትጠቀኝ፣ ካሌብ ረፍ፣ ካሌብ ናሆም ልጄ ወደዚህ ቅዱስ ስፍራ አብረኸኝ መጥተህ ዓለምን ንቀህ በጸሎት ከኔ ጋር ከቆምክ ነው ብዙ ዓመታት ተቆጠሩ። ዛሬ ግን ከአምላኬ ጋር የምገናኝበት የነፍሴ ጉዞ ደርሷል። ከመሄዴ በፊት ግን ትከሻዬ ላይ የከበደኝን ከባድ አደራ ላንተ ማስረከብ አለብኝ። ተው አባ፣ እንደዚያ አይበሉ። እርሶ እኮ ከእግዚአብሔር በታች የነፍሴ ጠባቂ የእናቴ ምትክ ኖት። እህትን ፈልጋትና መተዳደሪያ እንዲሆናችሁ ተረከበኝ ልጄ። እኔ አፈላልጌ ባገኘኋትና አደራዬን በተወጣሁት ኑሮ ምንኛ ደስ ባለኝ። ቢሆንም ግን ልጄ ይህንን አደራ ከትከሻዬ ላይ አውርድልኝ። ወንዙ ወይስ የምታደርሰኝ የወንድሜ ጎጆ ወይስ ደግሞ የእናቴ መቃብር ላይ? ነፍሴ ሰላም አጣች። አይምሮዬ በጣም ተጨነቀ። እባክህ የቆሸሸ ታሪኬን ውሰደው፣ የእናቴ መቃብር ላይ አገናኘኝ። በቃረን ምስከር ወሰደኝ ወሰደኝ። በመድኃኔዓለም በመድኃኔዓለም በርታ የኔ አባት አባ በርታ መብርሃን ድረስ በርታ የኔ አባት አባ ቅሱኝ አልብሳት ቅዝቃዜም ሊገላት እግዚአብሔር ይመስገን። ይሄ መዝሙረ ዳዊት ከሷ ጋር ይቆይ። አባታችን ከክፉ ነገር ይጠብቃታል።
እናታችን ለኛ የከፈለችው መስዋዕትነት ቀላል የሚባል አይደለም። ወንድሜ አሁን ተነስና አብረን ወደ ከተማ ሄደን እዛው አንድ ላይ እንኑር። እህቴ ለብዙ ዓመታት ፈልጌሽ አጣውሽ። ዓለምን ንቄ ወደ ገዳም ገባው። ዓለም እንድትንቀኝ ተመልሼ ወደ ከተማ አልገባም። ወንድሜ አታልቅሽ። ለብዙ ዓመታት ያለቀሽ ይበቃሻል። ይልቅስ የእናታችንን አደራ ተረከቢ። ሁሉንም የእናታችንን አደራ በዳሽን ባንክ አስተላልፍልሻለሁ። እኔ እኮ አካውንት የለኝም። አየቴ ከተማ እየኖርሽማ አንድ እርምጃ ወደ ኋላ መቅረት የለም። ሊያውም አንድ እርምጃ ቀዳሚ የሆነ ባንክ እያለልሽ። አሁኑኑ በዳሽን ሱፐር አፕ አካውንት ከፍቼ ሁሉንም አስተላልፍልሻለሁ። ባንክ ሳልሄድ እዚሁ ሆኜ አካውንት መክፈት እችላለሁ? አዎ፣ ምን ይሄ ብቻ! በዳሽን ሱፐር አፕ ገንዘብ ማስተላለፍ፣ የሞባይል ካርድ መሙላት፣ የፕሌን ትኬት መቁረጥ ይቻላል። ስራሽንም ቀልጣፋና ምቹ ያደርግልሻል። ይህ ደግሞ ላንቺ ይገባሻል፣ ምክንያቱም እሱ አንድ እርምጃ ቀዳሚ ነውና። ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ።